የተከበራችሁ የኢትዮ ሳይበር ሚኒስትሪ ታዳሚዎች ወንድሞቼና እህቶቼ በያላችሁበት ሰላምታችን ይድረሳችሁ። ይህ በየሳምንቱ የሚቀርብ የመጽሐፍ ቅዱስ ጥናት ፕሮግራም ሲሆን ለሚቀጥሉት 3 ወራቶች የምናጠናው ከእግዚአብሔር ጋር ያለንን ግንኙነት ማሳደግ በሚለው ርዕስ ላይ ይሆናል። የዚህ ሳምንት ደግሞ እኔና ወንድሞቼ አብረን የምናጠናው ርዕስ ትዕቢት ወይስ ትህትና ሲሆን በእንግሊዝኛው ፕራይድ ቨርሰስ ሂዩሚሊቲ ይባላል። በሱ ላይ ነው ጥናታችንን የተማርነውን እግዚአብሔር ያስተማረንን ነገር ከእናንተ ጋር ዲስከስ የምናደርገው። የዛሬው መጽሐፍ ቅዱስ ጥናት የሚያቀርቡልን ከዚህ ከቶሮንቶ ካናዳ ያሉ ወንድሞች ሲሆኑ ወንድሜ አበበ፣ ወንድሜ በቀለ እንዲሁም ወንድሜ ገመች ሲሆኑ እኔ ደግሞ ፕሮግራሙን የምመራው ጃራ ታፈሰ ነኝ። ፕሮግራማችንን ከመጀመራችን በፊት ወንድሜ በቀለ በአጭር ጸሎት ይጀምርልናል። እንጸልይ። እንጸልይ። ምስጋና የሚገባህ በሰማይ የምትኖር ታላቅ አምላክ በዚህን ሰዓት በአንተ ፊት መጥተናል። ይህንን ሰንበት ትምህርት ጥናት ስናካሄድ በመካከላችን ተገኝተህ እንድታስተምረን ዘንድ ፈቃድ ይሁን። ይህንን ፕሮግራም የሚሰሙትን በሙሉ አንተ እንድትባርካቸው፣ ለህይወታችን መረዳት በሚገባን መንገድ አንተ እንድታስረዳንና እንድታስተምረን፣ ወንድሞቼንም እንድትባርካቸው ፈቃድ ይሁን። ሰላምህን አብዝተህ ስጠን። በውይይታችን መካከል አንተ ተገኝ። ስለሰማህን ተመስገን። በናዝሬቱ በኢየሱስ ስም አሜን አሜን። እጅግ አድርገን እናመሰግናለን ወንድሜ በቀለ። ቅድም እንዳልኳችሁ የዛሬው ርዕሳችን ፕራይድ ቨርሰስ ሂዩሚሊቲ ወይም ደግሞ ትዕቢት ወይስ ትህትና በሚለው ላይ ነው እና መታሰቢያ ጥቅስ ወይም ደግሞ የመግቢያ ጥቅሳችን የሚገኘው ሉቃስ 14:11 ላይ ሲሆን እንደዚህ ይላል፣ ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላል ይላል። ስለዚህ ምንም ይሄ ብዙ ማብራሪያ የሚፈልግ ነገር አይደለም። ራሱን የከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ደግሞ ከፍ ይላል ይላል እና እንደው ለማየት ብዬ ለመሆኑ ትዕቢት ያለበት ሰው መለያ ጸባዩ ምንድነው የሚለውን ሳነብ ከተለያየ ወደ አማርኛ ተርጉሜው ነው ከተለያየ ቦታ እነኚህን ካራክተሪስቲክስ ወይም ደግሞ እነኚህን ጸባዮች ለይቶ ይነግራል። አንደኛ ይላል ትዕቢት ያለበት ሰው ፍጹም እንደማይሳሳትና ምንም አይነት ስህተት ቢኖር ወይም ችግር ቢኖር ከሱ ሳይሆን ከሌሎች ሰዎች ላይ እንደሆነና ራሱን ፍጹም አድርጎ ያምናል። ስለዚህ መቼም ሰው ሆኖ ሁሌ ማይሳሳት የለም፣ ሰው ሆኖ ማጠፋ የለም። ግን ትዕቢት ያለበት ሰው ምን ያደርጋል? የራሱን ጥፋት ሁሌ ወደ ሰው ወይም ደግሞ የራሱን ስህተት ሁሌ ሰው ላይ ነው እና ይሄ ቪክቲም ሜንታሊቲ የሚባለው ነገር ያ ሁሌ እኔ አይደለሁም እነሱ እንዲህ ባረጉ ኖሮ እኔ እንደዚህ አልሆንም ነበር ከሚለው አንደኛው ጸባይ ትዕቢት ያለበት ሰው ምንድነው? ፈጽሞ መሳሳቱን ወይም ደግሞ ፈጽሞ ስህተት መስራቱን አያምንም ማለት ነው። ሌላው ደግሞ ዋናው ካራክተሪስቲክ ትዕቢት ያለበት ሰው ዋናው ካራክተሪስቲኩ ወይም ደግሞ መለያ ጸባዩ ምንድነው? ሁሉንም ነገር ለመቆጣጠር ይፈልጋል። እና ሁሉንም ለመቆጣጠር ይፈልጋል ማለት ምንድነው? ማንኛውንም ነገር ሌሎችን ሰዎች እድል ከመስጠት ወይም ሌሎችን ሰዎች ከማስቀደም ወይም ደግሞ ሌሎች ሰዎች የሚሰሩትን ነገር አፕሪሺየት ከማድረግ ሁሉን ነገር ራሱ ያደርጋል እና ይሄ ከፍተኛ ችግር ነው በብዙ ሰዎች። በየመስሪያ ቤቱ ሁላችንም በየስራዎቻችን እናያለን። በቤተሰብ መሃል ለሰው እድል የማይሰጥ ሰው ሁሉን ነገር እኔ ላደርግ ወይም ደግሞ እኔ ያላደረኩት ነገር ከንቱ ነው፣ ቆይ እኔ ያደርገዋለሁ። በትንሹም በትልቁ ልጆችም ላይ ቤተሰብም ላይ ስራም ቦታ አብሮ የሚሰራው ሰው በሙሉ እና ሰልፍ ሴንተርድ ወይም ደግሞ ራስ ሁሉን ነገር ራሴ አደርጋለሁ የሚል ጸባይ ያለበት ነው ይላል። እና ሌላው ደግሞ
ምንም አይነት ክሪቲሲዝም አለመቀበል ወይም ደግሞ በአማርኛው ለመማርም ወይም ለገንቢ ትችት ክፍት አለመሆን ይላል እና በትንሹ ሰው እባክህ እንዲህ ብታደርግ ይሻላል ቢለው ወይም ደግሞ ገንቢም ቢሆን ወይም ደግሞ የሚያስተምር ምክርም ቢሆን ከመቀበል በብስጭት ወይም ደግሞ ፐርሰናላይዝድ በማድረግ እንደዚህ አይነት ትዕቢት ያለበት ሰው በፍጹም ምንም አይነት ኮንስትራክቲቭም ይሁን ወይም ደግሞ የሚያስተምርም የሆነ ትችት በፍጹም መቀበል አይፈልግም። ይህ አንዱ ትልቁ ጸባይ ነው እና ሌላው የመጨረሻው ትዕቢት ያለበት ሰው መለያ ጸባዩ ምንድነው? ራስን ከፍ ማድረግና ሌሎችን ዝቅ ማድረግ፣ በሌሎች ላይ መንጠላጠል። ራስን ከፍ ለማድረግ ዝም ብሎ ራስን ብቻ ከፍ ማድረግ ሳይሆን ኖ ሌላ ሰው ላይ ረግጦ ራስን ከፍ ማድረግ፣ የራስን ከፍ ለማድረግ የሌሎችን ሰዎችን ዝቅ ማድረግ እንደ ድል መቁጠር። ምክንያቱም ራስን ከፍ አድርጎ ሌሎችም ሰዎች ከፍ ካደረጉ ራስን እንደ አቺቭመንት አይቆጥረውም። የግድ ሌሎቹን ሰዎች ወደታች ማድረግ አለበት እና እንደዚህ አይነት ጸባይ ነው ያለው እና አሁን ይሄን ካየው በኋላ ከዛ በኋላ ወደ ራሴ መመልከት ጀመርኩኝ። ሌሰናችንም ላይ ሳይምን ይላል እኛ በማግኒቱድ ይለያያል፣ እንደ ስፋቱና ጥልቀቱ ይለያያል እንጂ ሁላችንም ይሄ ጸባይ አለበት። እንደምናስበው እንደሚጋነን ራሳችንን በፍጹም አንሳሳትም አንል ይሆናል። ሁሉን ነገር ለመቆጣጠር አንፈልግ ይሆናል። ወይም ደግሞ ለመማር ወይም ለግቢት ገንቢ የሆነ ትችት ሰው ሲሰጠን ትንሽም ቢሆን እንቀበልናል። ግን በህይወታችን ሙሉ በዛ ሁላችንም እንዲህ አይነት ጸባይ በህይወታችን ውስጥ አለ። ክርስቶስ ባይኖር ኖሮ፣ ክርስቶስ ከኛ ጋር ባይሆን ኖሮ፣ ይሄ አይነቱን ጸባያችንን እሱ ባይገታልን ኖሮ ሁላችንም ለዚህ ኃጢአት እስካለ ኃጢአተኞች እስከሆንን ድረስ ለዚህ አይነት ጸባይ በፍጹም እኛ ኢሚዩን አይደለንም፣ የተለየን አይደለንም። ስለዚህ ሰዎች እንዲህ አይነት ጸባይ አለባቸው ብለን ወደ ሰዎች ሳይሆን ወደ ራሳችንን ማየት አለብን እና ሁል ጊዜ እግዚአብሔር ትዕቢተኛነትን ከውስጣችን እንዲያወጣ መጸለይ አለብን። ምክንያቱም የትዕቢት ኦፖዚሽኑ ደግሞ ምንድን ነው? ሃምብልነስ ነው አይደለም? ራስን በትክክለኛ አማርኛ ትርጉሙን አላውቀውም፣ ግን ራስን በፍጹም በትዕቢት ሳይሆን ራስን ወደ ታች ማድረግ ማለት አይደለም፣ ግን ሁል ጊዜ ትዕቢት የሚባለውን ነገር ከውስጣችን እንዲያወጣልን ወደ እግዚአብሔር መጸለይ አለብን እና ይሄ ነው የኔ መግቢያ ከእናንተ ጋር ዲስከስ ማድረግ የፈለኩት። አሁን የወንድሜ በቀለ ደግሞ እግዚአብሔር ያስተማርህን የመጀመሪያውን ክፍል አብረህን ታጠናለህ። አመሰግናለሁ። ወንድሜ ጃራ። በተለይ የሁኔታ ሜዳውን ይሄ ነው የለቀክ። ጥሩ ነው። ስለ ትዕቢት በደንብ አብራርተሃል። የትዕቢት ጥብቅ ጣቶች ነው የሚለው የይሁድ ክፍል ዋናው አርዕስት ትዕቢት ወይስ ትዕቢትና በሚለው መታሰቢያ ጥቅሱ ተነቦ ወደ ውስጥ ማብራሪያም ተሰጥቶ ገብተናል። በመታሰቢያ ጥቅሱ የተረዳው ትዕቢት ያዋርዳል፣ ትዕቢትና ግን ከፍ ያደርጋል። በሉቃስ 14:11 ላይ ያነበብነው ይሄንን ነው። ራሱን ከፍ የሚያደርግ ይዋረዳል፣ ራሱን የሚያዋርድ ደግሞ ከፍ ይላል። ከፍ ያደርጋል ትዕቢትና፣ ትዕቢት ግን ያዋርዳል። ስለ ትዕቢት ልክ ወንድሜ ለማየት እንደሞከረው እነዚህ የትዕቢት ጥብቅ ጣቶች የሚለው ምንድን ናቸው? የተኞቹ ጣቶች ናቸው? ጥብቅ ጣቶች ሲል ምንድን ነው በሚል እኔም የተለያዩ መጽሐፍት ላይ ለማየት ሞከርኩ። ግን ከዛ ያገኘሁት አጠር አድርጌ በአማርኛው ትርጉም ሲያይ ራስ ወዳድ የሆነ ያ ትዕቢት የአንዳንድ ሰው ልቦናንና
አእምሮውን ወደ መንፈሳዊ እውርነት ያስገባዋል። አእምሮ ወደ መንፈሳዊ እውርነት ከገባ በኋላ መንፈሳዊ የሆነውን ነገር ክርስትና የሚለውን ነገር የማስተዋል አእምሮ የለውም። ከዛ የተነሳ ትዕቢቱ ነው ጎልቶ የሚታየው። ቅድም ወንድማችን የዘረዘረው ትዕቢት ምንድነው፣ ትዕቢት ባህሪ እንዴት ነው መግለጽ የሚቻለው ያለውን ሁሉ በዛ ሰው ህይወት ማየት እንጀምራለን። ራሱን ለጌታ አሳልፎ እንዳይሰጥ በማድረግ ለጥፋት እውቅናን በመስጣት ራሱን በዛ ሲተት እንደማይሰራ ቅድም እንደተባለው ትክክል እንደሆነ ሁልጊዜ ሌሎችን መኮነን እንጂ ራሱን ወደ ጥፋተኛት የማይወስድ ባህሪ አለው። ከዛ ይህንን ትዕቢት ሲተረጎም ከሌሎች የበለጠ አስፈላጊ ወይም የተሻለ እንደሆነ አድርጎ ማየት ወይም ያ አይነት መንፈስ የሚሰማ ወይም ያ አይነት ስሜት በውስጥ ሲመጣ ትዕቢት እንዳለው ይታወቃል የሚል ነው ሰንበት ትምህርታችን በዝርዝር የሚያስቀምጠው። እና ከዛ ይህ ትዕቢት ደግሞ የጀመረው መጀመሪያ በሰማይ እንደሆነ ይናገራል። ይህም ሰይጣን መጀመሪያ የሚያበራ ኮከብ ክሩቤል የተለየ ስም ያለው ከእግዚአብሔር እኩል ወይም በላይ ስልጣኑን ለማድረግ በውስጡ በተጠነሰሰው ሐሳብ ያ ትዕቢት መጣና እዛ ጋር ጀመረ። ለምን እንደጀመረ ሰንበት ትምህርቱ አያብራራም፣ ግን በዛ መንፈስ እንደጀመረና ያ ትዕቢት ደግሞ በእግዚአብሔርና በሉሲፌር መካከል ጠላትነትን እንደፈጠረ ከዛም በዛ በሰማይ ስፍራ እንዳልተገኘውና ወደ ምድር እንደተጣለ ወደ ምድር ከተጣለ በኋላ አልተወም። ወደ መጀመሪያ አባቶቻችን አዳምና ሔዋን ጋር ሄዶ ይህንን ትዕቢት በእነርሱም ውስጥ እንደዘራ ይናገራል። በዚህ በይሁዱ ክፍል ይህ ታላቅ ተጋድሎ ሆኖ ቀጠለ። በቃ በመንፈሳዊና በዓለማዊ ነገሮች መካከል ትልቅ ተቃራኒ ሐሳብ ይዞ ታላቅ ተጋድሎ ሆኖ ተፈጠረ። በኢሳይያስ ምዕራፍ 14 ከቁጥር 12 እስከ 14 ባለው ላይ በመናነበው ሐሳብ ላይ ሰይጣን የእግዚአብሔር ተቃራኒ መሆኑን የሚያሳይ ሐሳብ ያስቀምጣል። በዚህ ላይ የሚለው አንተ የንጋት ልጅ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ፣ አሕዛብንም ሁሉ ያዋረድህ አንተ ሆይ እንዴት ከሰማይ እስከ ምድር ድረስ ተቆረጥህ ተጣልህ። ያንን ምክንያት ሲሰጥ ምን ይላል? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያው ተራራ ላይ እቀመጣለሁ የሚል ትዕቢት በውስጡ አደረ። ከዚህ የተነሳ ራስን ከፍ የማድረግ ከሌሎች የተሻለ ቦታ የመያዝ ፍላጎት እና እቅዱን የሰይጣንን በዚህ በኢሳይያስ መጽሐፍ በግልጽ አድርጎ ያስቀምጣል። ከዳመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አለ። ይሄ ነው የትዕቢት ዋናው ሐሳብ በትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 እስከ 14 ባለው ሰንበት ትምህርታችን የሚዘረዝረው። በዚህ በሰይጣን አእምሮ የተጠነሰሰው ይህ የትዕቢት መንፈስ ወደ ሰዎች ህይወት ገብቶ በሰዎችና በእግዚአብሔር መካከል ልዩነት እንዲፈጠር በማድረግ የትዕቢትን ትልቁን ሚና ያዘ። የዚህ የትዕቢቱ ተቃራኒ ሆኖ የቀረበው ኢየሱስ ደግሞ ከዚህ በታላቁ ተጋድሎ ውስጥ የተሳተፈው በፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 11 ባለው ሐሳብ እንደሚገልጸው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን ይላል። የሉሲፌሩንም አስቀመጠ፣ የክርስቶስንም ያስቀምጣል። ምን ነበር በክርስቶስ ሐሳብ ውስጥ የነበረ ሐሳብ በእኛ ውስጥ እንዲሆን እየጠየቀ ያለው
ሐሳብ ምንድነው የሚለውን ሰንበት ትምህርቱም መጽሐፍ ቅዱሱም ያብራራል። ይህ በእግዚአብሔር መልክ ሲኖር ከራሱ ጋር መተካከል እንደሚገባ ነገር አልቆጠረም። እግዚአብሔር ነው፣ በእግዚአብሔር መልክ አለው፣ ከእግዚአብሔር ጋር ቅርብ ግንኙነት አለው፣ ትልቅ ኃላፊነት አለው። ያን ኃላፊነት ሁሉ እየሰራ ራሱን ከእግዚአብሔር ጋር ሊያስተካክል አልፈለገም። ሉሲፌር እኮ ዓለም ሲፈጠር አብሮ ከፈጠሩት አይደለም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ሥላሴ ሶስቱ ናቸው። እነዚህ ሶስቱ ሥላሴዎች ውስጥ ኢየሱስ አብሮ ከእግዚአብሔር ጋር ሁሉንም ነገር የፈጠረው እንኳን ከርሱ ለመብለጥ ምንም አይነት ፍላጎት እንዳልነበረውና ሙከራም እንዳላደረገ ይናገራል። በሰው ምሳሌ ሆኖ የባሪያን መልክ ይዞ ራሱን ባዶ አደረገ። ከዛም ለሞት እስከ መስቀል ሞት ድረስ ራሱን አዋረደ። በዚህ መልክ ነው ኢየሱስ መልካም ምሳሌ የሆነው። በክርስቶስ የነበረ ልብ በእናንተ ውስጥ ይሁን የሚለው ምንም እንኳን በከፍታ ቦታ ብንቀመጥ፣ በከፍታ ስልጣን ላይ ብንሆን ዝቅ ብለን እንድናገለግል እያስተማረን ነው። ኢየሱስ ግን የባሪያን መልክ ይዞ አገልጋይ ሆኖ ዝቅ ብሎ እንዳገለገለ ነው የምናገረው ሰንበት ትምህርታችን። ስለዚህ ከዛ በኋላ አብ ደግሞ ለኢየሱስ ከስም ሁሉ በላይ ስም ሰጠው። ከፍታ የሚመጣው በዝቅታ ነው። ከፍታ የሚመጣው በትዕቢትና ነው፣ በትዕቢት አይደለም። ትዕቢት ውድቀትን ትቀድማለች ነው የሚለው በምሳሌ መጽሐፍ። ትዕቢትና ግን የከፍታ መጀመሪያ ነው። ምናልባት ትዕቢትን ስንል ስለ ሌሎች ሐሳቡን ስናወራ ወደ ራሳችን አንመለከትም ይሆናል። እኔ ወደ ራሴ ነው ብዙውን ነገር ያየሁት። ይህንን ሰንበት ትምህርት ሲያጠና ምን ያህል ነው ራሴን ትሁት አድርጌ ከሌሎች ጋር የሚቀርብ፣ ሰዎች ነካ ሲያደርጉኝ ምን ያህል ነው ዝቅ ብዬ አገልግያቸው የሚያልፍ። እኔ ከማን አንሼ እንዴት ነከኝ፣ እንዴት ደፈረኝ፣ አካኪ ዘራፍ ማለት ይመጣል። ብዙውን ጊዜ ማንነታችን፣ ስጋችን፣ ሰውነታችን ያልተሸነፈ ትዕቢትና የሌለው ሆኖ ያስቸግራል ሁላችንንም። ለሌሎች አይደለም ለኛ ቤተክርስቲያን ላለን ጭምር ነው ይሄ ትምህርት እያለ ያለው። የቤተክርስቲያኑ ቄስ፣ የቤተክርስቲያኑ ዲያቆን፣ የቤተክርስቲያኑ አባል እንዴት ነው ትዕቢትና እንዴት ነው ከሌሎች ጋር ያለን አንድነትና ህብረት የሚለውን ማየት በጣም አስፈላጊ ነው። ይሄ ነው ትልቁ ክፍል በይሁድ ውስጥ ያለው ሁለቱ ተቃራኒ የሉሲፌርንና የኢየሱስን ታሪክ በማምጣት ኢየሱስን በትዕቢትና ምሳሌ፣ ሉሲፌርን በትዕቢት ምሳሌ አቅርቦ ያለፉበትንና የወደቁበትንና የተነሱበትን ያሳያል። ከዚህ ሳንወጣ ይህ ትዕቢት የሚለውና ትዕቢትና የሚለው ነገር ትዕቢት ሁልጊዜ አሉታዊ ነው ወይ ይላል፣ ኔጌቲቭ ነው ወይ ይላል። ምናልባት አሁን ከተነጋገርነውና ከሰመነው ሐሳብ ጋር አንድ ላይ አያይዘን በምናይበት ጊዜ አሁን ኔጌቲቭ ነው። ግን ገባ ብለን ስናይ አዎንታዊም የሚሆንበት አጋጣሚዎች አሉ። አንድ ሰው የሰራውን መልካም ስራ በመዝሙር ያገለገለውን መልካም መዝሙር ዘመርክ፣ እግዚአብሔር ይባርክ፣ ኮራሁብ ባንተ፣ በአገልግሎቲ ተደሰትን፣ ተባረክን ብሎ ይውቅናን መስጣት ትዕቢት አይደለም። ትዕቢት አይደለም። እንደዛ አይነት ነገሮች ከትዕቢት ጋር ተያይዞ እንዳይሄዱ ትዕቢት ማለት በተለይ በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 17 ባለው ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱ የሥጋ ምኞት፣ የዓይን አምሮትና የገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆኑ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርጉ ግን ለዘላለም ይኖራሉ።
ስለዚህ እዚህ ላይ የምናየው ከዚህ ክፍል ሰንበት ትምህርቱ እያለ በዚህ ውስጥ ምን 3 ዋና ዋና ነገሮችን አገኛችሁ ብሎ ይጠይቃል። እኔ 3 ዋና ዋና ነገሮችን አገኘው ብዬ ለራሴ ያወጣሁት የስጋ ምኞት ነው። አንዱ ከእግዚአብሔር የሚለየን ስጋችን የሚመኘውን ሁሉ ለማድረግ እግዚአብሔርን የምናሳዝን ከሆነ በትዕቢት ላይ ነን። ከዛ የስጋ ምኞት ለዓይናችን የሚያምር ሁሉ መልካም ላይሆን ይችላል። የዓይን አምሮት ነው ሁለተኛ ያረኩት። ለዓይናችን የሚያምሩ ብዙ ነገሮች አሉ በዙሪያችን በህይወታችን የምናልፈው። እነዚህን ሁሉ ማየት አስፈላጊ ነው። ከኢየሱስ የሚለዩን ትዕቢትን በህይወታችን የሚያመጡ አይነት ከሆኑ ከነዛ ልንለይ ይገባል። እነዛን ከህይወታችን ቆርጠን መጣል ይገባል። በማርቆስ ወንጌል ምዕራፍ 9 ቁጥር 43 ላይ ቆርጠህ ጣል ነው የሚለው። ከእግዚአብሔር መንግስት ሊያስቀርህ ያለ ትዕቢትን የሚያመጣ ነገር፣ ትህትናህን የሚነካ ነገር ካለ ቆርጠህ ጣል ይላል። እነዚህን ነገሮች ከህይወታችን ቆርጠን እንድንጥል ነው እየነገረን ያለው። ስለዚህ ገንዘብ መመካት፣ ገንዘብ ያለው ሰው እኮ ዓለምን የገዛ ነው የሚመስለው። ገንዘብ ያለው ሰው ስጋት የለውም፣ ፍርሃት የለውም። ገንዘብ ያለው ሰው ነው የትዕቢት ሁሉ ምንጩ ገንዘብ ነው። አጠቃቀሙን ካላወቅን ገንዘብ መጥፎ አይደለም። ገንዘብ አጠቃቀም ግን ወደ ትዕቢት ይወስዳል። ስለዚህ እግዚአብሔር በሰጠን እና በምንገለገልበትም ህይወት ትህትናን እንደ ሻማ መልበስ እንዳለብን ነው የሚመክረን። ህይወት ከሆነን ይህ ትህትና ደግሞ በህይወታችን ሁል ጊዜ እግዚአብሔር በሚፈልገው መንገድ ይመራናል። ትዕቢት ግን ሁል ጊዜ ከእግዚአብሔር ሊለየን ያለ ስለሆነ ከነዚህ ጥንቃቄ እንድናደርግ ይነግረናል። ሰዎች በህይወታቸው ውስጥ እግዚአብሔር ለሚያደርገው ነገር ክብር ሳይሰጡት ሲቀሩ እየተበዩ ነው ይላል። እግዚአብሔር ላደረገው ነገር ክብር መስጠት አስፈላጊ ነው። ክብር የማንሰጥ ከሆነ ምስጋናም የማንሰጥ ከሆነ ትዕቢት ነው። ያ ራሱ የሚተበዩቱ ራሱ እኮ የሚተበዩበትን ንብረቱን የሚሰጠው እግዚአብሔር ነው። የሰጠውን ረስተው እሱን ወደ ጎን ትተን ትዕቢትን ይዘን ልንሄድ እንችል ይሆናል። ስለዚህ ያንን መርሳት የለብንም። ሀብታችን፣ ችሎታችን እና ስኬታችን ዋጋችንና እንደማይወስኑ ማስታወስ አለብን። ዋጋችንን የሚወስነው እግዚአብሔር ብቻ ነው እንጂ እነዚህ በምድር ያሉና ጊዜያዊ የሆኑ ነገሮች በሙሉ ዋጋችንን ሊወስኑ አይችሉም። ስለዚህ ወደ ትዕቢት የሚፈትኑንን ነገሮች በሙሉ በተቻለን መጠን በእግዚአብሔር ኃይል ተቋቁመን ማለፍ እንድንችል በዚህ በተማርነው እግዚአብሔር ይርዳን። ሐሳቡ ብዙ ነው። ምናልባት መላልሰን ስንወያይ ተጨማሪ የሚዳሰሱት ሐሳቦች ይኖራሉ። በይሁዱ ክፍል ዋና ዋና ሐሳቦቹ እነዚህ ናቸው። እግዚአብሔር ይባርካችሁ። አመሰግናለሁ። በጣም አድርገህ ነው ኤክስፕሌን ያደረክልን። በጣም አድርጌ አመሰግናለሁ። አሁን ደግሞ ወንድሜ ገመቺስን በዚህ ርዕስ ትዕቢት ወይስ ትህትና፣ ፕራይድ ቨርሰስ ሂዩሚሊቲ በሚለው ላይ እግዚአብሔር ያስተማረህን ነገር እንድታካፍለን የመጀመሪያውን ክፍል እጠይቅሃለሁ። እሺ፣ ሰላም ለሁላችሁም ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ፍቃዱ ሆኖ እንዲህ ባለ ሁኔታ ወራትን አሻግሮን በዚህ ሰዓትና ጊዜ በጤንነት በፊቱ እንድንገኝ ስለረዳን የአምላካችን ስም ይባረክ። በመጽሐፍ ቅዱሳችን ላይ ከሚታወቁ ክርስቶስ ከሰጣቸው ወይም ሲያስተምር ከተናገራቸው ምሳሌዎች አንዱ ሉቃስ ምዕራፍ 18 ቁጥር 9 እስከ 14 ላይ ያለ አንድ ታሪክ አለ። ፈጠን እያልኩ አነበዋለሁ። ምናልባት ይህንን ታሪክ ማያውቅ ሰው ካለ በዚህ አጋጣሚም እንደዚህ ይላል። ራሳቸውን እንደ ጻድቃን በመቁጠር ለሚመኩና ሌሎችን በንቀት ዓይን ለሚመለከቱ ሰዎች እንዲህ ሲል ይህን ምሳሌ ነገራቸው።
ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ፣ ሌላው ቀረጥ ሰብሳቢ ነበሩ። ፈሪሳዊውም ቆሞ ስለ ራሱ እንዲህ ይጸልይ ነበር። እግዚአብሔር ሆይ እኔን እንደ ሌላ ሰው ሁሉ ቀማኛ፣ አመፀኛ፣ አመንዝራ ይልቁንም እንደዚህ ቀረጥ ሰብሳቢ ባለመሆኔ አመሰግንሃለሁ። በሳምንት 2 ጊዜ ጾማለሁ፣ ከማገኘውም ሁሉ አስራት አወጣለሁ። ቀረጥ ሰብሳቢ ግን በርቀት ቆሞ ወደ ሰማይ ቀና ብሎ ማየት እንኳ አልፈለገም። ነገር ግን ደረቱን እየደቃ እግዚአብሔር ሆይ እኔን ኃጢአተኛውን ማረኝ ይል ነበር። እላችኋለሁ ከፈሪሳዊው ይልቅ ይህኛው በእግዚአብሔር ዘንድ እንደ ጻድቅ ተቆጥሮ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ዝቅ ይላልና ራሱን ዝቅ ዝቅ የሚያደርግ ግን ከፍ ይላል ይላልና እንድንወያይበት የሰጠን ርዕስ ራስን ማወቅ ነው የሚለውና እንደውም ይህንን ርዕስ በተሻለ መንገድ እኔ እንደው በራሴ በተረዳሁት ርዕሱን ሳስተካክለው ራስን የማወቅ ጥበብ ብዬ እንድረዳው አድርጎኛል። እዚህ ሰንበት ትምህርት ላይ የተካተተውን ሀሳቦች ስናይ ማለት ነው እና ምክንያቱም እውቀት ሌላ ነው፣ ጥበብ ደግሞ ሌላ ነው። ማለት ጥበብ የተሞላ እውቀት ሲሆን ነው ተግባራዊ ሊሆን የሚችለው እና ምንድን ነው ስለ ትዕቢት ማውራትና አገልግሎትን ወይም መንፈሳዊነትን ምን አገናኘው ብለን ካልን እስካሁን የተነሱት ሀሳቦች አሉ። ለሰይጣን ውድቀት ትልቁ ፍጹም ለሆነው እግዚአብሔር ፊት ለሚቆመው ክሩቤል ትልቁ ውድቀት ትዕቢት ነበር ነው። ታዲያ ይሄ ከኛ ህይወት ጋር እንዴት ያገናኘዋል ብለን ካልን ደግሞ ትዕቢት ምን አይነት ባህሪን ይሰጠናል? የእግዚአብሔር መንግስትስ ምን አይነት መንግስት ነው? የምድራችን መንግስትስ እንዴት ነው? ምክንያቱም ተቃራኒ የሆነ ነገር ነው። ከፍ ሊል የሚፈልግ ዝቅ ይበል የሚል አይደለም የዚህ ምድር አስተምሮት አይደለ? ከፍ ያለ ቦታ መድረስ ከፈለግን ወጣ ማለት አለብን፣ መታየት አለብን፣ ለራሳችን ድምፅ መሆን አለብን አይደለ? ቢኮዝ ምን የሚባለው ነገር አለ፣ አንተ ለራስህ መቆም ካልቻልክ ማንም አይቆምልም። ኦፍኮርስ በጣም ልክና እውነት ነው አሁን በዚህ ምድር በምንኖረው ህይወት ሲታይ። ግን ክርስቶስ እያለ ያለው እዚህ ጋር እያስተማረ ያለው ትምህርት ወይም በምሳሌ ላይ የተናገረ ያለው ኃጢአትን ጥሩ አድርጎ እያሳየም አይደለም። በዚህ ታሪክ ላይ የተሳሳተ ምልከታ እንዳይኖረን ቀራጭ አለመሆኑን አለማመንዘሩን ተጠይፎት አይደለም የፈሪሳዊውንም ሰውዬ ጸሎት አልተሰማም የተባለው። በዚህ ታሪክ ላይ ያረጋቸው ነገር እጅግ በጣም መልካም ናቸው አይደል? በእግዚአብሔር ፊት ያማሩ ናቸው። አስራትን መመለስ፣ ቤተክርስቲያን ማገልገል፣ መጾም፣ ይሄ የክርስቲያን በጣም ደስ የሚል ልምምድ ነው። ምንም ችግር ወይም ስህተት ኖሮበት አይደለም። ነገር ግን ችግሩ የሚመጣው በነዛ በምናደርጋቸው ነገሮች መታበይ ስንጀምር፣ እነዛ ነገር ለጽድቃችን መቁጠር ስንጀምር፣ ያኔ የማንን ጽድቅ እየተውን እየመጣን ነው? ማን ነው? የክርስቶስን ጽድቅ እየተውን እየመጣን ነው። ያኔ ደግሞ ውድቀታችን የቀደመ ይሆናል ማለት ነው እና የሰው ልጅ ትዕቢት ፕራውድ የሚባለው ይሄ ፕራውድም ሆነ ፕራይድ የሚባለው ናውን እና አድጀክቲቭ የሆነው ይሄ አንድ አይነት ትርጉም ያለው ነገር ሰውን የሚመራበት ኢንቴንሽኑ ነው ችግር እየፈጠረ ያለው እንጂ ተግባራችን መልካም ተግባርን ከማድረግ ወደኋላ እንድንል አይደለም። ሀምብልም ማለት መጎሳቆል ጭራሽ ዝም ብሎ የማያወራ እንደማለት አይደለም። አንዳንዴ ሀምብልነት ይሄ ራስን ዝቅ ማድረግ እንደ ዝምተኝነት፣ እንዳለመናገር እንደዛ ይታሰባል አይደለም። እንደውም በዓለም ላይ ራሱ በጣም ታላላቅ አዋቂ የሚባሉ ሰዎች የእውቀታቸው ልክ ራሱ የሚለካ በሁለት መንገድ ነው። አንደኛው ያወቁበትን ነገር የሚያስረዱበት ቅለት እና ባወቁት ልክ ራሳቸውን ምን ያህል አለማወቃቸውን ስለሚያውቁ እንደውም የሚባለው ሰው የማውቀው አለማወቄን ነው የሚሉት አዋቂዎች ናቸው ይባላል። እና ራስን ማወቅ የሚባለው ትልቁ እውቀት ምን ያህል ባዶ መሆናችንን እንድንረዳ። ምክንያቱም ሰው በራሱ በቂ ነኝ ብሎ ማሰብ የጀመረ ቀን ውድቀቱ ከሆነ፣ ሰው ልጅ ደግሞ ወደ ክርስቶስ እየቀረበ ሲመጣ ማንን ነው የሚመለከተው? ፍጹም የሆነውን ክርስቶስን ይመለከታል። ፍጹም የሆነውን ክርስቶስን ስንመለከት ኃጢአተኛነታችንንም እየተረዳን እንመጣለን።
አንድ ከምንወያይበት የመጽሐፍ ቅዱስ ትምህርት መወያያችን ላይ አንድ ሀሳብ ደስ ያለኝን አጋራችኋለሁ። ተፈጥሯዊ የሆነ ባህሪ አለን። ራሳችንን ከፍ ማድረግ በጣም ቀላል ነው፣ ለሱም የምናዘነብንን። አንዳንድ ጊዜ ለሌሎች ስኬቶቻችን እና ምን ያህል መልካም ሰው እንደመሆናችን ማሳወቅ ለምደን ይሆናል። ነገር ግን እነዚህ ነገሮች በራሳቸው በሰማይ እይታ ላይ ምንም ለውጥ አያመጡም። እንደ እውነቱ ከሆነ ከምናስበው ነገር ጋር ፈጽሞ የሚቃረን ነው። ምክንያቱም ራስን ከፍ ማድረግ ሁሉ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ከፍ ያደርጋል። ኢየሱስም ዝቅተኛውን ቦታ እንድንይዝ እና እንድና አስተናጋጆች ከፈለጉት አነስተኛውን ከፍ ወዳለው ስፍራ እንዲወስዱ ይመክረናል። ኢየሱስ የሚያስተምረው መንግስት እና እኛ ከምንጠብቀው ተቃራኒ ነው። ክርስቶስ ሊያድነው የሚችለው ኃጢአተኛ መሆኑን የሚያውቀውን ብቻ ነው ይላል። ቀደም ካልኩት ሀሳብ ጋር እንድናያይዘው ፈልጋለሁ። ራስን ማወቅ፣ ራሳችንን እያወቅን ስንሄድ ባዶነታችንን እያወቅን እንሄዳለን። ኃጢአተኛ መሆናችንን እያወቅን እንሄዳለን። ግን ትዕቢት ሲኖርና ራስን ከፍ ማድረግ ሲኖር ለክርስቶስ ስፍራን እያጣን እንሄዳለን። ለክርስቶስ ማዳን በህይወታችን አይንጸባረቅም። ምናልባት ብዙ ጊዜ ፕራይድ ሲባል ምናልባት የሰንበት ከሰዓት ላይ የተነሱ ሀሳቦች አሉ። መጥፎ የሆነውን ኔጌቲቭ የሆነውን ሳይድ ብቻ ስለሆነ አይ እኔ ፕራውድ የለብኝም ልንል እንችላለን። ፕራይድ በህይወታችን እንዳለ ማየት የምንችለው መንፈሳዊ ህይወታችንን መፈተሽ መቻል አለብን። ከእግዚአብሔር ጋር ያለን ሪሌሽንሺፕ እንዴት ነው? ትህትናችን እንዴት ነው? አለማወቃችንን የምናውቅ ምንም ህይወት ላይ ትልቅ ቦታ ላይ ብንደርስ ሰዎች እንኳን እንትን ቢሉን የተለያዩ ነገሮች በህይወታችን እየሆኑ እንኳን ቢሆኑ ስቲል በእግዚአብሔር ፊት ያ ሁሉ ነገር ከማንም የተሻለ እንደማያደርገን እግዚአብሔር የሁሉ ነገራችን ምንጭ የሰጠን ነገር ሁሉ ምንጭ የጽድቃችን መለኪያ እሱ መሆኑን ማወቃችን ከእግዚአብሔር ጋር ያለን ሪሌሽንሺፕ ለኛ ከራሳችን ከፍ አለማድረግ ህይወት ጋር የሚገናኝ መሆኑን በዛ ማወቅ እንችላለን። እና አንድ የመጨረሻ ሀሳብ ብቻ አንስቼ እንድናጠቃልል ፈልጋለሁ። ወደ ክርስቶስ ይበልጥ እየተጠጋን በምንመጣበት ጊዜ ትልቁ እውቀት የሚሆነው ክርስቶስ ከኛ ህይወት ጋር ምን ያህል እንደሚቀራረብ ማወቅ የምንችለው ክርስቶስንና የራሳችንን ጽድቅ ማነጻጸር እንጀምራለን። ወደ ክርስቶስ ስንቀርብ እናውቃለን ምን ያህል ከክርስቶስ እንደራቅን፣ ምን ያህል ኃጢአተኛ መሆናችን። የዛ የቀራጩን ሰው ጸሎት እግዚአብሔር ሰማው የሚለው ባዶነቱንና ኃጢአተኛነቱን መረዳቱን ነው። የክርስቶስም ጽድቅ የእግዚአብሔር ጽድቅ እንደሚያስፈልገው መረዳቱ ነው። ያ ደግሞ ትልቅ ትህትና ስለሆነ ማለት ነው። እና ሁሌ በእግዚአብሔር ፊት በትህትና መቅረብ፣ ራሳችንን መፈተሽ እጅግ ያስፈልገናል። አንድ ጸሎትን አብረን እንድንጸልይ አንድ ሀሳብ አብሬያችሁ ማጋራት ፈልጋለሁ። እና መች ይሁን ለመጨረሻ ጊዜ የእግዚአብሔርን ጸጋ በህይወታችሁ የተለማመዳችሁት የሚል ጥያቄ አለ። ምናልባት ቅርብ ጊዜም ሊሆን ይችላል፣ ምናልባት ቆይቶም ሊሆን ይችላል። የእግዚአብሔርን ጸጋ በህይወታችን የተለማመድንበት ጊዜ። በእርግጥ የእግዚአብሔር ጸጋ ሁሌ በየዕለቱ ልንለማመድ የሚገባን ነገር ነው። እንደዛውም ደግሞ ለሌሎችም ይሄንን ጸጋ ማሳየት ማጋራት መቻል አለብን። አንድ ደቂቃ ከሰዓታችሁ ላይ መውሰድ ፈልጋለሁ እና ሁሌም በእግዚአብሔር ፊት እግዚአብሔር እኛን ሁሌም ሀምብል እንዲያደርገን፣ ትህት እንዲያደርገን፣ በእግዚአብሔር በጊዜው ከፍ እንዲያደርገን፣ በኃይለኛ እጁ ስር ትሁት እንዲያደርገን አሁን አብረን ለአንድ ደቂቃ የጽሞና ጸሎት አብራችሁኝ ያላችሁ እንድትጸልዩ፣ ይህንንም ደግሞ በዙም ወይ በኦንላይን የምትመለከቱ ሰዎችም አንድ ደቂቃ ወስዳችሁ አብራችሁኝ አጭር ጸሎት እንድታደርጉ ጋብዛችኋለሁ። እንጸልይ።
አሜን። እግዚአብሔር ሁላችሁንም ይባርካችሁ። ሁል ጊዜ በእግዚአብሔር ፊት የእግዚአብሔርን ጸጋ ሁሌ ለኛ የሚያስፈልገን መቼም ቢሆን እኛ ከእግዚአብሔር ጸጋ በታች መሆናችንን የሚያሳየን የትህትናን ሕይወት መኖር እንድንችል እግዚአብሔር የሰማነውን ቃል የበረከት ያድርግልን። እግዚአብሔር ይባርካችሁ። አሜን አሜን አሜን። ወንድሜ ገመችስ የእግዚአብሔር ጸጋ ከምንም በላይ የእግዚአብሔር ጸጋ ከኛ ጋር ባይሆን ኖሮ ደግሞ ይሄን ሁሉ የጠቀስነውን የትዕቢት ጸባዮች እና ትዕቢተኝነት ከሆንኛ አብሮን የተፈጠረ ነገር ነው። ግን በእግዚአብሔር ጸጋና በእግዚአብሔር ጥበቃ እና በእግዚአብሔር አሳሳቢነት ብቻ ነው ይሄን ነገር ከላያችን ላይ አንስተን ትሁት መሆን የምንችለው እና ይሄንን ስላስተማርከና ስላስረዳህን በደንብ በጣም አድርጌ አመሰግናለሁ። አሁን ደግሞ እስካሁን ዝም ብሎ ቁጭ ብሏል ወንድሜ አበበ። በዚህ አርዕስት ላይ እግዚአብሔር ያስተማረህን የመጀመሪያውን ክፍል አንተም ታጋራናለህ። እሺ ወንድሜ ጃራ፣ እግዚአብሔር ይስጥልኝ ስለተሰጠኝ እድል እግዚአብሔርን አመሰግናለሁ። እንግዲህ ወንድሞቼም አንተም እንዳነሳችሁት ዋና ርዕሳችን ትዕቢት ወይስ ትህትና ይላል። ለእኔ የተሰጠኝ ርዕስ ሙሴ ትሁት አገልጋይ የሚል ነው። በቀጥታ ወደ ተሰጠኝ ከመሄደ በፊት በዋናው ርዕሳችን ላይ ምክንያቱም መጀመሪያ ትህትናን ከማየታችን በፊት የዚህ ተቃራኒ የሆነውን ነገር የትዕቢትን ማየት እፈልጋለሁ። ቅድም ወንድሜ በቀለ አንቦታል። በጣም ኃይለኛ ጥቅስ በኢሳይያስ ምዕራፍ 14 ቁጥር 12 እስከ 14 የተነበበልን ቁልፍ ነው። ይህንን ጥያቄ ለራሴም ለጉባኤም ለሕዝቡም ይህን የሚከታተሉት ማቅረብ እወዳለሁ። የትዕቢት መጀመሪያው ማን ነው? የትስ ተጀመረ ብለን ጥያቄ ስንጠይቅ ግልጽ ነው። ሰይጣን የትዕቢት ጀማሪ እንደሆነ የተጀመረውም ሰማይ እንደሆነ ዛሬም እያስቸገ የሰው ልጆችንም አንቆ የያዘው በምድርም ተጥሎ በእያንዳንዳችን እየበቀለ ክርስቶስ ጋር እንዳንጣበቅ የሚያደርገን ሰይጣን በምድር የዘራው ትዕቢት ነው። ድም የተነበበም ጥቅስ አለ። በምሳሌ ምዕራፍ 16 ቁጥር 18 ላይ ምንድን ነው የሚለው? ትዕቢት ጥፋትን፣ ኩራት መንፈስን ውድቀትን ይቀድማል። እንግዲህ ቁልፍ ነገር ነው። አንድ ሰው ትዕቢት ሲጀምር መውደቁ ነው። እግዚአብሔር እየራቀ ይሄዳል። ይህን ያነሳውበት ምክንያት ሙሴ ትሁት አገልጋይ ይላል። እንዴት? ሰይጣን የትዕቢት ጀማሪው በምድር አለ። የሰው ልጆችን በትዕቢት እንዲወድቁ ከውስጡ ነው የሚሰራል። ሙሴን በተመለከትን ጊዜ በግብፅ በቤተ መንግስት ውስጥ በነበረበት ጊዜ ያጠናቸው የተማራቸው ትምህርቶች አሉ። የግብፃውያን እውቀት ለምሳሌ ጥበብን አውቋል። አስተዳደር ትምህርቶችን፣ አመራርን፣ የወታደራዊ ሳይንስን፣ ምህንድስናን፣ ሌሎችንም ጭምር የተማረው ያጠናው በግብፅ ቤተመንግስት ሆኖ ነው። ለምን ነበር በላይ ሙሴ ይህን ያጠናው ብለን ስንጠይቅ አገር እንዲያስተዳድርበት ይህን ትምህርት ተማረ። ሙሴ አንድ ነገር ግን ቀየረው። በዘጸአት ምዕራፍ 2 ቁጥር 12 እስከ 15 አላነበውም፣ ሀሳቡን ግን ሰፋ አድርጌ አቀርበዋለሁ። ምንድነው የሚለን? ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የስራቸውንም መከራ ተመለከተ። የግብፃዊም ሰው የወንድሞቹንም የዕብራዊን ሰው ሲመታ አየ። ወዲህና ወዲያ ተመለከተ፣ ማንም አላየም። ግብፃዊውንም ገደለ፣ በአሸዋ ውስጥም ሸሸገው። በሁለተኛ ቀንም ወጣ፣ ሁለት ዕብራውያንም ሰዎች ሲጣሉ አያቸው። በዳዩን ምን አለው? ለምን ባልንጀራህን ትመተዋለህ አለው። ያም እንዲህ አለው፣ በእኛ ላይ አንተ አለቃ ያደረገህ ማን ነው?
ወይንስ ግብፃዊውን እንደገደልከው ልትገለን ትፈልጋለህን አለው። ሙሴ በእውነት ይህ ነገር ታውቋል ብሎ ፈራ። ፈርዖንም ይህንን ነገር በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያም ምድር ተቀመጠ ይላል። እንግዲህ የሙሴ የተቀየረበት ቁልፍ ቦታ ይችላል። ሁለት ክፍሎች አሉ። የመጀመሪያው ግብፅ፣ ሁለተኛው ምድያም። በግብፅ ምን ነበር? በግብፅ ውስጥ በግልጽ በነበረበት ጊዜ ሙሴ በራሱ የሚተማመን የፈለገውን ነገር የሚያደርግ ብቃት ያለው፣ በቤተ መንግስት ውስጥ ደግሞ የፈለገው ነገር ሁሉ የተሟላለት፣ ምንም ማንንም የማይጨነቅበት ቦታ ውስጥ ነው ያለው። ተደላድሎ የሚቀመጥበት ቦታ ነው ያለው። ወደ ምድያም ምድር የመጣን እንደሆነ ግን በረሃ ነው፣ ብርድና ውርጭ የሚፈራረቅበት፣ በቅጡ ነገሮች እንኳን የማይገኝበት፣ ብዙ ነገሮች ያልተሟሉበት ቢሆንም ግን ሙሴ በኮሬብ ተራራዎች እንደ መማሪያ ክፍል እያገለገሉትና የነበረውን በራስ መተማመን አሁን የምናጠናው ትዕቢት የሚባለው እኔነት የሚባለውን ተወገደለት። ለአርባ ዓመት አንድን ህዝብ ከባርነት ወደ ተስፋይቱ ምድር ለመምራት ማወቅ የሚገባውን ነገር ሁሉ ምንን? ትህትናን፣ ስርዓትን፣ ታዛዥነትን፣ አስተዳደርን፣ አመራርን በማን ተማረ? በእግዚአብሔር። በበረሃዎች በተራራዎች የማንን በጎች እየጠበቀ? የዮቶርን ልጆች በጎች እየጠበቀ በግ በመጠበቅ ትዕግስትን ተማረ። ሙሴ ያየው ነገር አለ። ሙሴ ለዘላለማዊ ላይ ስላላተኮረ በግብፅ ብዙ የተትረፈረፈ ህይወት ሊሆን የማይችል ኃይልና ሀብት ብዙ ትርጉም ለሱ አልሰጡትም። እንደውም በዕብራውያን መጽሐፍ ላይ ምን ብሎ ያስቀምጠናል? በደንብ ብትን አድርጎ ያስቀምጠናል። ከ24 ዕብራውያን ምዕራፍ 11 ከ24 እስከ 26 ቁጭ አድርጎ ያስቀምጠናል። ሙሴ ይላል ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜ በኃጢአት ከሚገኝ ደስታ ይልቅ እግዚአብሔር ሕዝብ ጋር መከራን መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ይለናል። እንግዲህ ሙሴ በደንብ አድርጎ አውቋል። ቁልፍ የሆነው ነገር እዚህ ላይ ነው። ለ40 ዓመት ከተማረ በኋላ ከ40 ዓመት በኋላ ደግሞ እግዚአብሔር ጥያቄ ጠየቀው። ምን አለው? አሁንምና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ አለው። የፈርዖን ጥያቄ ማለት የእግዚአብሔር ጥያቄ ነው። ሙሴ ግን ሁለት መልስ መልሷል። የመጀመሪያው ምን አለ ሙሴ? ሙሴም እግዚአብሔር ወደ ፈርዖን የሚሄድ የእስራኤል ልጆች ከግብፅ ምድር ማወጣ እኔ ማን ነኝ አለ። ትህትና የሚጀምረው ይሄ ነው። በፊት እኔ ነው የሚለው፣ በጉልበት ነው ያን ያደረገው። ማንም ሳያውቅ ያን እርምጃ ወሰደ። አሁን ግን እኔ ማን ነኝ? ልብ በሉ፣ ዛሬ በዘመናችን ካሉ የነገስታት ልጆች የሚማሩበት እንዴት ያለ ትምህርት ቤት ብዙ ነገሮች ያሉበት ነው። ሙሴ የተማረው ከእንደዚህ አይነት ትምህርት ቤት እናስባለን። በወቅቱ ካለ ከፍተኛ ትምህርት ከሚሰጥበት ቦታ የተማረ ነው። ብዙ ነገሩ ያውቃል። ነገር ግን ምንም እንደማያውቅ እያወቀ እንዳላወቀ ለእግዚአብሔር ተናገረ። ያው የሚያስተማረው ማን ነበር? እግዚአብሔር ነበር። እግዚአብሔር አስተምሮት እንኳን ዝቅ አለ። ሁለተኛም ተጠይቋል። ምን መልስ ሰጠ? ይህንን በዘጸአት 4 ቁጥር 10 ላይ ሄደን ማግኘት እንችላለን። እንደዚህ ይላል፣ ሙሴ እግዚአብሔርን ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ። ከትናንትና ወዲያ ባሪያህን ከተናገርክ ጀምሮ አፌ ንግግር የማይችል ሰው ነኝ አለ። እንግዲህ ይህን ሁሉ ካደረገ በኋላ ሙሴ ዝቅ ያለ ሰው ነበር።
ለዚህ ነው መጽሐፍ ቅዱሳችን ምን ይለዋል? በዘኍልቍ ምዕራፍ 12 ቁጥር 13 ላይ ሙሴ በምድር ካሉ ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ ይለዋል። ለምን ይሄን ተሰጠው? ከሁሉ ሰዎች ከነበሩት ሁሉ ለምን ተሰጠው? ሙሴ ብዙ ነገር ነበረው ማድረግ የሚችል ነገር ግን ባዶነቱን አሳየ። እግዚአብሔር ለሙሴ ብዙ ነገር አድርጎለታል። እሱ ግን ይሄን ነገር መልስ ይሰጣል። ምን ይላል? በዘኍልቍ ምዕራፍ 12 ቁጥር 3 ላይ ሙሴ ወደ እግዚአብሔር በመጣ ጊዜ ምን አለ? ወደ እግዚአብሔርም በመጣ ሰዓት ስለቀረበ የእሱንም ሁኔታ ስለተረዳ ሙሴ ለእግዚአብሔር ብዙ ነገር እንዳደረገለት እናያለን። እና ሙሴ ወደ እግዚአብሔርም በጣም ስለቀረበ የእሱ ማንነት ወይም የእሱ ሁኔታ ምንም እንዳልሆነ ተረድቷል። ለምን ይህን የተረዳ ብለን ስንጠይቅ በእግዚአብሔር እግር ስር ተቀምጦ በመማሩ ምክንያት ነው። ትህትናን እንዲያዘነብል አደረገው። እንግዲህ ሙሴ የትህትና አገልጋይ ብሎ የሚደረገው ተጠይቆ እኔ የምበቃ ሰው አይደለሁም ችሎታ እንኳን እያለው፣ ይህ ማለት ግን ስራውን አይሰራም አያገለግልም ማለት አይደለም። ራሱን ግን ዝቅ አደረገ። እኔ የምገባ ሰው አይደለሁም ያለ እና በዚህ ትምህርታችን ዋና ልናውቀው የሚገባ ከእግዚአብሔር ከክርስቶስ ጋር እግር ስር ሁነን ስንማር ነገሮችን ሁሉ እንረዳለን። እና ሙሴ ዋናውና ቁልፉ በእግዚአብሔር እግር ስር ሆኖ መማሩ ትሁት እንዲሆን አድርጎታል። ስለዚህ ይህን ነው የዛሬ የዚህ የተሰጠኝ ርዕስ ይህን ይመስላል። እግዚአብሔር ይስጥልኝ። ኦኬ፣ እጅግ አድርገን አመሰግናለሁ አቤ። በጣም ጥሩ አድርገን ኤክስፕሌን ያደረክልን። አሁን ደግሞ መልሼ ወደ ገመቺስ እመጣለሁኝ። ገመቺስ አሁን ዲስከስ እንድታደርግ የምፈልገው ከኛ ጋር አርስቱ እንደሚለው ታላቁ ጥፋት ይላል። ምን እንደሆነ አንተ በደንብ አድርገህ ታስረዳናለህ። በዚህ በአርስታችን በዛሬው ትዕቢት ወይስ ትህትና በሚለው ውስጥ ይሄ ታላቁ ጥፋት የሚለው አርስት እንዴት አድርገህ ነው የምትገልጸው? እሺ፣ አሁንም እጅግ በጣም ደስ ይለኛል። ድጋሚ ከአገልግሎት ጋር በተገናኘ መንገድ ትዕቢት የሰውን ሕይወት እንዴት ሊጎዳ ይችላል መንፈሳዊ ሕይወታችንን በሚል ርዕስ ነው እና ከአዲስ ኪዳን ነው አሁንም አብረን የምናየው። እጅግ በጣም ነው የሚገርመው። ማለት መጽሐፍ ቅዱስ ጥናታችን በሚገልጽበት መንገድ አለ ማለት ክርስቶስ እንግዲህ በመንገዱ በአካሄዱ ሁሉ ፍጹም የነበረ ሰው ነው። ከፍጽምናውም አልፎ ደግሞ እጅግ በጣም ትሁት ነበረ። ማለት እንደው እንደርሱ ልሁን ብንል ቢሉ ባጠገቡ የነበሩት ደቀ መዛሙርቶች የትዕቢተኝነት አንድም ባህሪ ሊለማመዱ የማይችሉ ነበር። ለምን ብንል በጣም ከክርስቶስ ጋር የቀረበ ግንኙነት አላቸው። ጠዋት ከሱ ጋር ናቸው፣ ማታ ከሱ ጋር ናቸው። አብሮ የሚበሉት ከሱ ጋር ነው። አብሮ ነው የሚተኙት፣ አብሮ ነው የሚያገለግሉት። እሱ የሚያደርገውን ነገር ቅርቡ ሆኖ አብሮ የሚያደርጉ ናቸው። ይሄ ሁሉ እንኳን ሆኖ ሳለ እጅግ በጣም ነው ይገረመኝ። ማለት ኢቨን ኢፍ ከክርስቶስ ጋር እንኳን እየሄዱና ክርስቶስን እንኳን እያዩ አለመለወጥ መቻል አለ ማለት ነው ብዬ አሰብኩኝ። ምክንያቱም ምን የሚል ጥያቄ ጠየቁት? ሉቃስ 22:24 ላይ ክርስቶስን ቢረዱት ኖሮ ደቀ መዛሙርቶች በመንግስት ማን ነው ታላቅ ብለው ባልጠየቁት ነበረ። እንግዲህ አስቡት፣ አንዳንዴ ከሰው ጋር እያወራችሁ ያ ሰው መልሶ የሚያወራችሁ የተለየ ሆኖባችሁ ያውቃል? እናንተ አራምባና ቆቦ ነው ይባል፣ እናንተ የሆነ ነገር እያላችሁት እሱ የሚላችሁ ሌላ። እንደዛ ነው የሆኑበት ክርስቶስ ማለት እሱ የሚነግራቸው የሚሰብካቸው እንዲያገለግሉ ሰውን ሰርቭ እንዲያደርጉ። ከዛን ቆይ ግን በመንግስት ማን ነው ታላቅ ብለው ጠየቁትና ክርስቶስም እንዲህ ብሎ መለሰላቸው፣ የአሕዛብ ነገስታት ህዝቦቻቸውን በኃይል ይገዛሉ። ይህን የማነብላችሁ ሉቃስ ምዕራፍ 22:25 ላይ ነው። በእነርሱ ላይ ስልጣን ያላቸውም በጎ አድራጊዎች ተብሎ ይጠራሉ። በእናንተ ዘንድ ግን እንዲህ አይሁን፣ ይልቁን
ከእናንተ ታላቅ የሆነ እንደ ታናሽ፣ ገዥ የሆነውም እንደ አገልጋይ ይሁን። ለመሆኑ በማዕድ ከተቀመጠና ቆሞ ከሚያስተናግድ ማን ይበልጣል? በማዕድ የተቀመጠው አይደለምን? እኔ ግን በመካከላችሁ ያለሁት እንደ አንድ አገልጋይ ነው። እናንተንም ሳትለዩኝ በመከራዬ ጊዜ በአጠገቤ የቆማችሁ ናችሁ። አባቴ እኔን እንደሾመኝ እኔም ደግሞ በመንግስቴ እሾማችኋለሁ። ይኸውም በመንግስቴ ከማዕዴ እንድትበሉና እንድትጠጡ ደግሞም በዙፋኑ ላይ ከተቀመጣችሁ በ12ቱ የእስራኤል ነገድ ላይ እንድትፈርዱ ነው። ይሄ እጅግ በጣም ትልቅ ውድቀት ነው። ማለት እግዚአብሔር ለታላቅ ነገር እያጨን ራሳችንን ለትንሽ ነገር ሴትል ማድረግ ማለት ነው። ምክንያቱም ደቀ መዛሙርቶቹ የጠየቁት ክርስቶስ ለነሱ ካሰበላቸው እጅግ የወረደ ነገር ነበረ። ስለማን ታላቅነት ሲያወሩ እግዚአብሔር ግን ምን እንዲሆኑ ነው የፈለጋቸው? የእስራኤል 12 ነገድ ላይ የሚፈርዱ አድርጎ ነው የሾማቸው በሰማይ ላይ ማለት ነው። ይሄ ሁሉ ግን የሚሆነው ሲያገለግሉ ነው። እና ለሰው ነፍስ እንደ ትዕቢትና እንደ ለራሴ በቃለሁ የማለት ስሜት አደገኛና እግዚአብሔርን የሚያሳዝን ነገር የለም። ይህ ከኃጢአቶች ሁሉ እጅግ ተስፋ አስቆራጭና ለፈውስ አስቸጋሪ ነው። ለምን መሰላችሁ? በትዕቢት የተሞላ ሰው አይኑ የታወረ ሰው ነው። ምክንያቱም ሁሌ ለራሱ በቂ የሆነ ሰው የክርስቶስ ጽድቅ በአንደበቱ ምናልባት ሊያስፈልገን ይችላል ሊል ይችላል፣ ግን በሕይወቱ እግዚአብሔር ጽድቅ እንደሚያስፈልገው የማያምን ሰው እጅግ በጣም አስቸጋሪ ነው። ማለት እኔ ስህተት አልሰራም የሚለው ሰው ትሳሳታለህ ማለት ከባድ ነው አይደለ? እና ለዛም ነው እጅግ በጣም ከባድ የሆነው ይሄ ከኃጢአቶች ሁሉ። እግዚአብሔርም ደግሞ እጅግ በጣም የሚያሳዝነው ነገር ከሚያሳዝነው ኃጢአት ውስጥ አንዱ የትዕቢት ኃጢአት ነው። ምክንያቱም ሉሲፈርን እንኳን ያ ፍጹም ተደርጎ የተፈጠረውን ፍጡር እንኳን ከሰማይ ያስባረረው ይሄ ትዕቢት ስለሆነ ማለት ነው። ይሄንን አንቀጽ አብረን እንድናነበውና ሳነበው ደግሞ በጣም በማስተዋል እንድትሰሙ ይፈልጋለሁ። ምክንያቱም ሙሉ ሀሳቡን ከዚህ ነው ላጋራቸው የፈለኩት። ነገር ግን ለሰው ነፍስ እንደ ትዕቢትና እንደ ለራሴ በቃለሁ የማለት ስሜት አደገኛና እግዚአብሔርን የሚያሳዝን ነገር የለም። ይህ ከኃጢአቶች ሁሉ እጅግ ተስፋ አስቆራጭና ለመፈወስ አስቸጋሪ ነው። የክርስቶስ ምሳሌያዊ ትምህርቶች ከሚል መጽሐፍ የተወሰደ ነው። ትዕቢታችን እግዚአብሔርን ከማንኛውም ነገር በላይ ያሳዝነዋል እና ብዙውን ጊዜ ስለማናስተውለው ለማሸነፍ አስቸጋሪ የሆነ ባህሪ ነው። ምክንያቱም ራሳችን ላይ ማወቅ አንችልም። አንድ ሰው እንደተሳሳተ ሲረዳ ነው አይደለ ስህተቱን የሚገባው። ግን የተሳሳተ መሆኑን ካላወቀ ስህተት አለብህ ተብሎ ወይም ስህተት አለብኝ ብሎ ለመታረም አይሄድም ማለት ነው። እና እኔ ለራሴ እበቃለሁ በማለት ስሜታችንን ትዕቢታችንን ስለነገሰብን ራሳችንን አለመገምገም እንመርጣለን። ቆም ብለን ራሳችንን መመርመር እና እግዚአብሔር እውነተኛ ሁኔታችንን እንድንመለከት አይኖቻችንን እንዲከፍትልን መጠየቅ አለብን። ምክንያቱም ዛሬ ከእግዚአብሔር የጠበቀ ግንኙነት እንዳናደርግ የሚያደርገን ዋነኛ ምክንያት ትዕቢት ነው። ከእግዚአብሔር ጋር የጠበቀ ግንኙነት እንዳይኖረን እያደረገ ያለው ቆም ብለን ወደ ራሳችን መመልከት አንችልም። ምክንያቱም ቆም ብለን ስንመለከት የሚታየን ነገር የለም። ለምን? ውስጣችንን ለእግዚአብሔር ክፍት አድርገን ስላልሰጠን። ትዕቢታችንና ኢጓችንን ለእግዚአብሔር ሰሬንድ አላደረግንም። ለዛም ነው በቃ አብረን አሁን እዚህ ላይ የቀረበልን ጸሎት አለ። እሱም በደንብ በማስተዋል እንድንጸልይ የሚፈልገው ይሄ ከኛ የሆነ ነገር አለ፣ በራሳችን ልናቆመው የምንችለው ነገር አለ። ኦልሞስት ተፈጥሯችን እስከ መሆን ድረስ ሄዷል። የኛ ዲፎልት ቢሄቨር እንደውም እያሰብኩኝ ነበርና ክርስቶስ በጣም ሃምብል መሆኑን ፕራክቲስ አላደረጉም ማለት። ክርስቶስ አንድ ነገር ስለ ፕራውድ ቢያሳይ እሱም ፕራክቲስ ማድረግ እጅግ በጣም ቀላል ነው። እናንተ አብራችሁ የምትሰሩት ሰው ወይም አብራችሁ የምትኖሩት ሰው የትዕቢተኝነት ባህሪ ቢያሳይ መልሶ የትዕቢተኝነትን ባህሪ ምላሽ መስጠት ቀላል ነው። ለዛም ነው አይደል ቀኛችሁን ሲመታችሁ ግራችሁን ስጡ የሚለው ሕግ እኮ ትንሽ የሚከብደው ለዛ ነው። እንደ ትህትና ነው እሱ ማለት።
ፕራይድ ለሚያሳይ አካል በኩራት መመለስ እጅግ በጣም ቀላል ነው። ግን ትሁት ለሆነ ሰው መልሶ ትሁት መሆን ከተፈጥሮ ማንነታችን መውጣ ማለት መቻል አለብን። እሱን ደግሞ ወጣ ለማለት ቆም ብለን የምናስብ መሆን አለብን። ፍቃዳችንን ለእግዚአብሔር ማስገዛት መቻል አለብን። ፍቃደኞች መሆን መቻል አለብን። በራሳችን እንደማንችል ማወቅ አለብን። አሁን እኔ አውቃለሁ ባይነን ስለ እግዚአብሔር እኔ አውቃለሁ እንላለን። መጽሐፉን አንብበናል እንላለን። እውነቱ አለን እንላለን። ከሌሎች እንደምንሻል እናስባለን። ኦፍኮርስ እኮ እውነትም እኮ የምንሻልበት ነገሮች አሉ። አለመሻላችን እኮ ሆኖ ሳይሆን ግን የምንወስድበት የምንረዳበት መንገድ ልክ አይደለም። የኔ አለመጠጣት፣ አለማጨስ፣ አለመጨፈር ከሚያጨሱት ይለየኛል ብዬ እኔ ማስብበት መንገድ ነው ልክ ያለው ነው። አለማድረጌ እኮ ይለየኛል። ይሄ እኮ ግልጽ ነው፣ ይለየኛል። ግን የማስብበትና የምረዳበት መንገድ ነው ጥፋት እየሆነ ያለው እና እግዚአብሔር ብቻውን ከውስጣችን ትዕቢትንና ራስ ወዳድነትን ማስወገድ እንደሚችል ከተገነዘብን ቆም ብለን አብረን ይህንን ጸሎት እንድንጸልይ እፈልጋለሁ። ጌታ ሆይ ልቤን ውሰደው፣ እኔ ልሰጥህ አልችልምና ንብረትህ ነው። ለአንተ ልይዘው አልችልምና ንጹሕ አድርገህ ጠብቅልኝ። ደካማ ክርስቶስን የማይመስል ማንነት ቢኖርብኝም አድነኝ። ፍቅርህ በነፍሴ ውስጥ ሊፈስ ወደሚችልበት ወደ ንጹሕና ቅዱስ ድባብ አስገባኝ አብጀኝም የሚል ጸሎት አለና ሁሌ በእግዚአብሔር ፊት በትህትና መቅረብ እንድንችል እግዚአብሔር ትህትናን እንዲሰጠን። ምክንያቱም የእግዚአብሔር ጸጋ ኃይል አለው ይላል። ፓወር ላይክ ኃይል ማለት ከተፈጥሯዊ መንገድ ውጪ መስራት የሚችል ማለት ነው። በትዕቢት ተሞልተን ልንመልስ ያለውን መልስ ወይም ልናደርግ ያለውን ተግባር ለውጦ ትሁት ሊያደርገን የሚችለው ያ የጸጋው ኃይል ነው። ጳውሎስም በጸጋው ኃይል ነው ብሎ የሚናገረው እና ይህን የእግዚአብሔር ጸጋ እጅግ እየሻትን ራሳችንን ለእግዚአብሔር ትሁት እያደረግን፣ ምክንያቱም ከእግዚአብሔር ጋር ያለን ትህትና ከእግዚአብሔር ጋር ለሚኖረን ግንኙነት እጅግ ወሳኝ ነው ማለት ነው እና መንፈሳዊ ሕይወት ደግሞ ከክርስቶስ ጋር የጠበቀ ግንኙነት ከሌለው ሙት ይሆናል። ስለዚህ ፍቃዳችንን ለእግዚአብሔር በማስገዛት ከዕለት ተዕለት ጸሎታችን ውስጥ ሁሌም ትዕቢተኝነትን እንዲያስወግድ የዘውትር ጸሎታ ርዕሳችን ውስጥ መጨመር እንድንችል እግዚአብሔር ሁላችንንም በጸጋው ይርዳን። እግዚአብሔር ይባርካችሁ። አመሰግናለሁ። በጣም አድርገን እናመሰግናለን። መቼስ በደንብ አድርገን ነው ኤክስፕሌን ያደረክልን በዚህ አርዕስት ላይ። አሁን ደግሞ በትዕግስት እየጠበቀኝ ነው ወንድሜ በቀለ። እርሱን ተመልከቱ ይላል። በዚሁ የዛሬው የጥናታችን አንዱ አካል ነው። እርሱን ተመልከቱ ይላል እና ማንን ነው የምንመለከተው? ምንድን ነው የምንመለከተው የሚለውን እስቲ በደንብ አድርገህ አስተምረን። አመሰግናለሁ እድሉ እንደገና ስለተሰጠኝ። አሁን እርሱን ተመልከቱ የሚል አርዕስት ነው የምንመለከተው። የቀደሙ ጣቶች አይተናል። ጣቶቹ ጠበቅ አድርጎ ስለ ትዕቢት ነው ያወሩት። ይሄ ክፍል ደግሞ እንዳለ ስለ ትህትና ነው የሚያወራው። እንግዲህ የሰንበት ትምህርቱን ሙሉ አርዕስት የያዙት ክፍሎች ነው አጋጣሚ ሆኖ የተሰጡኝ ማለት ነው። በመጀመሪያው ትዕቢትን፣ በአሁኑ ደግሞ ትህትናውን እናያለን። እርሱ ማን ነው? የት ነው የምንመለከተው? የት አለ የሚለው አሁን ያነሳው ጥያቄ እኔም ያነሳው ጥያቄ ነው። ማን ነው እሱ? የት ነው የምንመለከተው የሚለውን ራሴን ለመጠየቅ ሲፈልግ ወደ ውስጤ የመጣው በጎቹን በቀኙ ያሉትን በዛኔ ይላችኋል፣ ተርቤ አበላችሁኝ፣ ተጠማሁኝ አጠጣችሁኝ በምልበት ጊዜ መቼ ነው ተርበህ መቼ አየንህ መቼ ነው ያበለኒ ብሎ ሲሉ ከእናንተ ለአንዱ የምታደርጉት ለእኔ እንዳደረጋችሁ ቁጠሩ ብለዋል። ትህትና ከዛው ነው። እርሱ ደግሞ ለእኔ ያለው ኢየሱስ ነው። ኢየሱስን ነው ተመልከቱ የሚለው። ጳውሎስ ብቻ ነው እኔ እንደመሰልኩት እኔን ምሰሉ ያለው እንጂ
በድፍረት በመጽሐፍ ቅዱስ ታሪክ ከኢየሱስ ሌላ የምንመለከት የለም። እርሱን መመልከት ነው። በሉቃስ ወንጌል ምዕራፍ 22 ቁጥር 27 ላይ ሐሳቡን ያመጣና በማዕድ የተቀመጠ ወይስ የሚያገለግል ማናቸው ታላቅ ነው? የተቀመጠው አይደለምን? ቁጭ ብሎ የሚስተናገደውና የሚያስተናግደውን ነው እያመዛዘነ ያለው። እኔ በመካከላችሁ እንደሚያገለግል ነኝ፣ አገልጋይ ነኝ ነው እያለ ያለው። ማን ነው እርሱ? ኢየሱስ ነው። አገልጋይ ሆኖ ነው የመጣው። እርሱን ተመልከቱ፣ ከሱ ተማሩ፣ አገልጋይ ሁኑ ነው። ደቀ መዛሙርቱም የበላይ ለመሆን ካላቸው ፍላጎት እና ከሌላ ሰው የተሻሉ እንደሆኑ ካመኑበት እምነት በተቃራኒ ያመኑት እምነት ትሑት ሆኖ ማገልገልን ነው። እነርሱ ግን ማን ይሁን ታላቅ የሚሆነው? ማን ይሁን ቀጥሎ ያለውን ስልጣን የሚይዘው? እና ያ ነበር በአእምሯቸው ያለው ትዕቢትን ሐሳብ ብቻ እንጂ ትዕቢትና አልነበረም። ከዛ በተቃራኒ የትዕቢትና የመጨረሻ ምሳሌ የሆነው ኢየሱስን ተመልከቱ። ከርሱ ሌላ ምሳሌ የለንም። የመጨረሻው ትዕቢትና ማለት ኢየሱስ ማለት ነው። በዚህ በሰንበት ትምህርት አገላለጽ የመጨረሻ የትዕቢትና ምሳሌ ኢየሱስን እናገኘዋለን። ስለዚህ ኢየሱስ እረኛ እንደሌላቸው ሆኖ ህዝቡን ስላየና ስለራራላቸው ምን አደረገ? በዙሪያ ላሉት ችግረኞች የሚያስፈልጋቸውን ሁሉ ይሰጣቸው ነበር፣ ይረዳቸው ነበር፣ ይሰጣቸው፣ ይመግባቸው ነበር። እንዲሁም በፊልጵስዩስ እንደገና ምዕራፍ 2 ቁጥር 3 እስከ 8 ያለውን ክፍል እንድናነብ ይፈልጋል ሰንበት ትምህርታችን። በዛ ክፍል የምናነባው ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ ይላል። አንድ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትዕቢትና ይቁጠር። ይሄ ነው ትዕቢትና። እርሱን መመልከት ማለት ጓደኛዬ ከእኔ ይሻላል የሚለውን መተግበር ነው ትዕቢትና ማለት። ራስን ዝቅ ማድረግ፣ ታማኝ መሆን፣ ታዛዥ መሆን፣ ሀምብል ሆነን መቅረብ ማለትን ያሳያል እሱን ስንመለከት። ምክንያቱም እርሱ ራሱን ዝቅ አድርጎ አገልጋይ ሆኖ ስለመጣ፣ ስለዚህ በዛ መንፈስ ነው ማየት ያለብን እና የምናደርገውን ነገር ሁሉ እያንዳንዱን ለጓደኛችን ከራሳችን ይልቅ ለጓደኛችን በምናደርግበት ጊዜ ጓደኛችን ከኛ የተሻለ አድርገን ስንቆጥር፣ እኛም ዝቅ ብለን ማገልገል ስንጀምር ነገሮች እየተሳኩ ይሄዳሉ ማለት ነው። ሌላው ደግሞ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። በእርሱ ውስጥ የነበረ ሐሳብ ምንድነው? ሌሎችን ማገልገል፣ አገልጋይ መሆን፣ ራስን ዝቅ አድርጎ ማገልገል ነው እሱ ውስጥ ያለው። ይህ ሐሳብ እኛም ውስጥ እንዲሆን ነው እየነገረን ያለው። እርሱን ተመልከቱ ሲል ይህ ሐሳብ እናንተም ውስጥ ይምጣ። እሱ ይሄንን አድርጓል፣ ይሄን ተመልክታችሁ እናንተም እንደርሱ ሁኑ፣ በእርሱ ውስጥ የነበረው ሐሳብ በእናንተም ውስጥ ይሁን ብሎ እየነገረን ነው ያለው። ስለዚህ የነበረው ይሄ በኢየሱስ ዘንድ የነበረው ሐሳብ በእኛም ዘንድ ደግሞ እንዲሆን አጥብቀን መጸለይ አለብን፣ መስራት አለብን። እርሱ ቅድም ያነበብነው ከእግዚአብሔር ጋር እኩል ፈጣሪ ሆኖ ከሱ ጋር መስተካከልን አልፈለገም። ራሱን ዝቅ አድርጎ እስከ መስቀል ሞት ድረስ ታዛዥ ሆነ ነው እያለ ያለው። ይህ አምላክ ነው። እርሱን ተመልከቱ ያለው ይሄንን ኢየሱስን ነው ተመልከቱ እያለ ያለው። እሱ ያለፈበትን መንገድ እያመላከተን ነው። እሱ የኖረበትን ህይወት እንድንኖር እየጠራን ነው። እርሱን ተመልከቱ ሲል ይገርማል። ኢየሱስ ራሱ ኢየሱስ የሚለው ስሙ ራሱ ይገርማል። በጣም ልዩ ስም ነው ኢየሱስ የሚለው። ሁሉንም ነገር አድርጓል፣ ሁሉንም ነገር ተሸክሟል። አንድም ያስቀረ ነገር የለም ለልጆቹ። ሁሉንም ነገር አስተምሮናል። በእውነት እርሱን ጊዜ ወስደን ቆም ብለን ስናይ
ክርስትናችንን ቆሻሻችንን እና ዛሬ በህይወታችን ውስጥ እርሱ ምን ያክል እንደሚያስፈልገን እንገነዘባለን። ስለዚህ ቆም ብለን እርሱን እንመለከት። ምን ያህል እንደሆነ ደረጃችን የቱ ጋር እንዳለ እንመለከታለን። ቆም ብለን እርሱን ካየን እርሱን ስለማናይ በትዕቢት ተነፍተን የምንሄድ ስለሆነ እርሱ ከኛ ጋር ስለሌለ እርሱን ስለማንመለከት እርሱን ካልተመለከትን ደግሞ መሃል ምድር የለም። የምንመለከተው ቅድም በተቃራኒ ያየነው ነው። ስለዚህ እርሱን መመልከት እጅግ አስፈላጊ ነው። ጊዜ ወስደን ቆም ብለን ራሳችንን እንመርምር። እርሱን ስንመለከት እኔነት በእርግጥነት ይጠፋል። እኔነት ኢየሱስ የሚለው ይሄ ውብ ስም በእኛ ውስጥ ቦታ ይይዛል። ከዛም ይህንን ኃያል ስም ይዘን እኛም ኃያላን ሆነን ለሌሎች መልካም ምሳሌ ሆነን በትህትና ህይወት መኖር እንጀምራለን። የትህትና የመጨረሻ ምሳሌ የሆነው ኢየሱስ ነው። እርሱን ወደ ልባችን መጋበዝ አለብን። ክፍት የሆነው ልባችንን እርሱን ስማር ለኛ ያደረገውን ስንረዳ እና የህይወት ቃሎቹ ወደ አእምሮአችን እንዲገቡ ስንፈቅድ የኢየሱስ እርሱን ስንመለከት ምን ያህል ትዕቢተኞችና ጎስቋላ እንደሆንን እንገነዘባለን። ያን ማት ካልቻልን ግን ያንን ማት አንችልም። ስለዚህ ትዕቢታችንን፣ ትምክህታችንን፣ ጎስቋልነታችንን ማት የምንችለው እርሱን ስንመለከትና እርሱን ወደ ህይወታችን ስናስገባ ብቻ ነው። ከእርሱ ጋር የኖሩት ከእርሱ ጋር የተማሩት የራሱ ደቀ መዛሙርት በጣም የቅርቡ አብሮ የነበሩ 12ቱ በዚህ በትዕቢት ጉዳይ ከታገሉ ማሸነፍ ካቃታቸው ለኛ ምን ያህል ከባድ ይሁን። እግዚአብሔር ይመስገን። በኢየሱስ ሁሉም ይቻላል። ራሳችንን በትህትና ማዋረድና በእርሱ ፊት መቅረብን ይጠይቃል እንጂ ክርስትና እንደ ትምህርት ዲግሪ አይደለም። ደረጃ ይዞ ይሄ ያ የሚል አይደለም። ማንም ሰው ራሱን አዋርዶ በትህትና በእግዚአብሔር ፊት በቀረበ ጊዜ እግዚአብሔር ይቀበለዋል። በዋናነት ከኢየሱስ ጋር ባለን ግንኙነት ውስጥ ማደግ የምንችለው ትሁት ስንሆን ብቻ ነው። ትሁት ካልሆንን ከኢየሱስ ጋር ባለን ግንኙነት እድገታችን መቀጠል አይችልም። ስለዚህ አሁን ከእርሱ ጋር ተጨማሪ ጊዜ ማሳለፍን እንለማመድ። እርሱን ወደ ህይወታችን እንጋብዝ። እግዚአብሔር ልባችንን ትሁት እንዲያደርገውና እንድናገረን ሁልጊዜ ወደ ልባችን እንጋብዝ። ትዕቢትን አስወጥተን እንጣል። ሁላችንም የትዕቢት ጫና አለ። በጣም ቤተክርስቲያን ራሱ ከፊት የሚቀመጥ ወንበር ላይ ካልተቀመጥኩ የሚያኮርፍ ሊሆን ይችላል። ቀደም ብሎ የቤተክርስቲያኑ ቦርድ አባል አርጎ ካልመረጡኝ ወይንም ሽማግሌ አርጎ ካልመረጡኝ እንደው የሚያኮርፍ ሊሆን ይችላል። ያ ነው ትዕቢት። ትህትና ግን ዝቅ ብሎ ማገልገልን ይጠይቃል። ያ የሚመጣው ከኢየሱስ ነው። ሶሻል ጌዘሪንግ ካለ ሄደን ከፊት ለፊት መድረኩ ጋር ያለ ወንበር ካልተሰጠን አኩርፈን ተመልሰን የምንሄድ ልንኖር እንችላለን። ምናልባት ቢፌ የምናነሳ ከሆነ ቀደም ብሎ ካላነሱን ትተን የምንወጣ ሊሆን የተለያየ ነገር ውስጥ ነው ትዕቢታችን የሚታየው። ስለዚህ ጌታ በረደን መጠን ይህንን ትዕቢትን አስወግደን ትህትናን ለብሰን እግዚአብሔርን ወደ ውስጣችን በማስገባት ኢየሱስን በመመልከት ይህንን ታላቅ ፈተና የሆነውን ትምክህትን ማሸነፍ እንድንችል ጌታ ይርዳን። ብዙ የሚባል አለ፣ ግን ብዙ ስለተባለ ብዙ አንይዝምና እግዚአብሔር የሰማነውን ይባርከን። አሜን 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 አሜን። በጣም አድርገህ ባርከህናል። እግዚአብሔር ይባርክ አንተንም ጨምሮ።
እናመሰግናለን። አሁን ወደ ማጠቃለያው እየደረስን ነው። አሁን ወንድሜ አበበ ይሄንን የተማርነውን ሁላችንም ዲስከስ ያደረግነውን አጠቃሎ አጭር ማጠቃለያ እንዲያደርግልንና ሌሰን ሳመሪ እንዲያቀርብልን እናደርጋለን። ከዛ በኋላ ደግሞ ወንድማችን ገመቺስ ፕሮግራማችንን በጸሎት ይዘጋልናል። አበበ። እሺ ወንድሜ ጃራ እግዚአብሔር ይስጥልኝ በድጋሚ። እንግዲህ ወደ ማጠቃለያ ስናመጣ የሰው ልጅ የማይሸነፍ ነገር ግን ሊሸነፍ የሚገባ እኔነት ባህሪ ከማን አንሼ ወይንም ካሉት ሰዎች በተሻለ ሁኔታ ለመታየት ለመምሰል የተሻለ ሆኖ ለመገኘት ይፈልጋል። ይሄ አደገኛ የሆነ መጥፎ ነገር ነው። ይህን እንዴት ነው የምናተነፍሰው? እንዴት ነው የምናስቀረው? ወደ ኢየሱስ የቀረቡና የባህሪያቸው ንጽህና በግልጽ ባወቅን ቁጥር የኃጢአት ክፋት በግልጽ እንገነዘባለን። በዚያን ጊዜ ራሳችንን ከፍ ከፍ የማድረግ ፍላጎት ይቀንሳል ወይንም እንቆጣጠረዋለን ብለን ደግሞ እናጠፋዋለን። ሰማያዊ አካላት ራሳቸውን ከፍ ከፍ ለማድረግ ከሚተጉ ጋራ ሳይሆን ነፍሳትን ለማዳን ከሚፈልጉ ጋራ ይተባበራሉ። ስለዚህ ቅን የተጸጸተች ነፍስ በእግዚአብሔር ፊት ውድ ናች። በደረጃቸው ወይም በሀብታቸው፣ በአእምሯቸው፣ በታላቅነታቸው ሳይሆን ከክርስቶስ ጋር ባላቸው አንድነት ምክንያት ክርስቶስ የራሱ የሆኑትን ሰዎች ሁሉ ያትማቸዋል። እንግዲህ ጠቅለል ስናደርገው ትምህርታችንን ትዕቢት ከእግዚአብሔር ጋር ባለን ግንኙነት ውስጥ ለማደግ ትልቅ እንቅፋት ከሚሆኑ ታላቅ ነገሮች መካከል አንዱ ነው። ከኢየሱስ በምድር ላይ እጅግ ትሁት ከነበሩ ሰዎች አንዱ ነው። ትሁትናው ከእግዚአብሔር ጋር የጠበቀ ግንኙነት ስለነበረው ነው። ለዚህ ነው ፍጹም ምሳሌያችን የሚሆነው። እኔና እናንተ እንዲሁም አድማጭ ተመልኮቻችን ሁላችን ከአባታችን ከክርስቶስ ጋር የጠበቀ ግንኙነት በማድረግ ከትዕቢት የምንርቅበትን ጉልበትና አቅም እግዚአብሔር ይሰጠን ዘንድ ጸሎቴና ምኞቴ ነው። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ። እጅግ አድርጌ አመሰግናለሁ አቤ ማጠቃለያ ስላደረክልን። ፕሮግራማችንን እያጠቃልልን ነው። በጣም ብዙ ነገር ተምረናል። ተመልካቾቻችንም ደግሞ ከዚህ ብዙ ነገር እንደሚማሩ በዚህ አርዕስትም ደግሞ ከቤተሰቦቻቸው ከጓደኞቻቸው ወንድሞች እህቶቻቸው ጋር በዚህ አርዕስት እንደሚነጋገሩ እምነቴ ነው። አሁን ፕሮግራማችንን ስናጠቃልል ወንድሜ ገመቺስ አጭር ጸሎት ያደርግልናል። እንጸልይ። ቅዱስ 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 ሕያውና አምላክ ታላቅ በክብር የተፈራ አንተን የሚመስል የሌለ ብቻህን አምላክ የሆንክ ብናመልክህ ባናመልክህ ተከብረህና ተፈርተህ ዘላለም የምትኖር ዘላለምን ዘላለም ፈጥረህ ዘላለም የምታኖር አምላካችን ሆይ እጅግ አድርገን እናመሰግናለን። ስምህ ይባረክ። ፈቃድህ ሆኖ በሕይወት ኖረን ዛሬን አይተናል። የሆነው ሁሉ አንዳችን ከኛ አልሆነም፣ ከአንተ ሆኖልናል። ምሕረትህ በዝቶልን ሆኖልናልና እናመሰግናለን። አምላኬ ሆይ ስለ ትህትና በቃል ብቻ ሳይሆን በተግባር ኖረ ያሳየህን ራስን አዋርደህ በመስቀል ላይ በመሰቀል ህይወት ምን ያህል ዋጋ እንዳስከፈለ የኛ ህይወት ለአንተ ምን ያህል ዋጋ እንዳስከፈለ ያሳየህን ትህትናን እግር ጎንበስ ብለህ በማጠብ የተከታዮችን እግር በማጠብ ትህትናን ያስተማርከን አምላኬ ሆይ እኛም ዕለት ተዕለት ራሳችንን ስጋችንን በመጎሰም ፍቃዳችንን ላንተ በማስገዛት ለራሳችን እኛ እናውቃለን ለራሴ እኔ አውቃለሁ ብለን ለራሳችን ፍቃድ እንዳንታው ጌታ ሆይ ፍቃዳችንን ልባችንን አሳልፈን በፊት እንሰጣለን። ዕለት ተዕለት ከአንደበታችን በሚወጣ ቃል
በአእምሯችን ከምናስበው ሀሳብ በተግባራችን በሁሉ ነገራችን ፈቃዳችንን ላንተ እናስገዛልንና አንተ በእኛ ህይወት ክበር። ትሑታኖች አድርገን፣ የዋሆች አድርገን፣ ሌሎችን የምናገለግል ሌሎችን በህይወታችን የምናስቀድም በማገልገል ውስጥ ያለው በረከት እንዳያመልጥብን አምላክ ሆይ ዝቅ በማለት የሚገኘውን የሰማያዊን በረከት እንዳያመልጠን ከፍ በማለት ጊዜያችንን እንዳናባክን ያንተ በረከት እንዳያልፍብን እያንዳንዳችን ትሁት ልቦናን ስጠን። መሰብሰባችንን ስለባረክ ስላስተማርከን ስለገሰጽከን ስለመከርከን በፍቅር ወደ ራስ ስለሳብከን እናመሰግናለን። ምሽቱን ለእኛ ሰላም አድርግልን፣ ቀን ለሆነላቸው ደግሞ በሰላም አውላቸው። ፍቃድህ በእኛ ላይ ይከናወን። ሁሉን ጠየቅንህ፣ እንደ መልካም ፍቃድ ይሆንልን። በልጅ በናዝሬቱ በኢየሱስ ስም አሜን። አሜን አሜን። እንግዲህ ሁላችሁንም እጅግ አድርጌ አመሰግናለሁ። ካላችሁ ጊዜ ሁላችሁም ቢዚ ናችሁ። ካላችሁ ጊዜ ቆጥባችሁ ይሄንን የዛሬውን አርዕስት አብራችሁኝ ዲስከስ ስላደረጋችሁ በተመልካቾቻችን ስም ሁላችሁንም አመሰግናለሁ። እንግዲህ እግዚአብሔር ከእናንተ ጋርና ከቤተሰቦቻችሁ ጋር ይሁን። አሜን።